አንሰይድ አምባዬን እንጃለዳ ሰውም እንደነገረኝ እኔ ያላሰብኩት ነገር ተፈጥሯል። ዳይ ወደ ስራ ተነስ እኔና ስለ ሰይድ ምታቁ ነገር የለም። ጉዳቹን ልሰማ ነው። ሲቷነረክ ወነረክ አለ ሲቱ አዩ ከመለመን መስራትን የመሰለ ነገር የለም። ሀገር መውጣቷ እሷም የመጨረሻ ነው። ካሁን በኋላ እሷም የምትመለስ አይመስለኝም። እኔም ከሷ ተስፋ ቆርጫለሁ። ሀገር ውስጥ ያለች መስሎኝ ነበር ስለማመጣት የነበረው። ራስ ወዳድ መሆን አልፈልግም። ራሴን ባዳምጥም ብዙ ነገሮች ቢሆኑም ግን ራስ ወዳድነት በጣም ማንነቴ አይደለም። ሰይድ በቃ ቤዛና ሰይድ ምንም ነገር በመካከላቸው ከሌለ እንዴት ነው ቤዛ በእንደዚህ አይነት ማፈሯ ምን አመጣ? አብዲ አከሰራን ኩኔቲ ሜራ እኔ በጣም ሰይድን አፈቅራለሁ ወዳለሁ። ቤዛን እንቅልፍ ያሳጣት በጣም የተቸገረችበት ምክንያት ጤና ይስጥልን። የተከበራችሁና የተወዳችሁ የቻናላችን ተከታታዮች በሙሉ በእያላችሁበት ሰላምና ጤና ያብዛልን። የኛን የምታበረታቱን በጣም ነው ማመሰግናችሁ። ስለ ሱመያ የተሰማችሁን ኮሜንት ላይ ጽፉልኝ ነበር። እኔም ኮሜንታችሁን በደንብ ነው ማነባቸው። እንትና ያላወራሁት እንግዲህ ውሸት በመናገር ጥሩ ስለማይሆን እነሱ ይምጣ ብዬ እኔም ሳላወራ ያለፍኩት ነገር አለ። እሱ ምንድነው? ትላንትና እንዳያችሁት ቤዛና ሰይድ ቪዲዮ ሲሰሩ ነበር። ቀለበት ስነ ስርዓት እንዳለና የኛን ተጠርተን እኛም እንግዲህ በራሴ ፍቃድ ነበር እናንተን የጠራሁት። ሰይድ ለማን ቀለበት እንደሚያደርግ እጮኛ ማን እንደሆነች እኔ እንደዚሁ ስገምት ደርሼበታለሁ። ሰው እንዳወራኝና ሰውም እንደነገረኝ እኔ ያላሰብኩት ነገር ተፈጥሯል። ይህን ቪዲዮ ተመልክተን እንመለሳለን። ከዛ ሊመሪ ባነ ደብሲሳ ጅሩ ተኮ ጅራ ሰይድ አምባዬን እንጃለዳ እኒ ሞቱ ዩነ ኢፈቻ ጅራ ገራኮቲን ነው ፊና ያዳ ናቲ ቆሳ ጅራ አንሞ ቆሰሳዩ እሰን ነገኘ እቹን ደጋውልኝ በርባዱ ማለዳፍ ናቲን ቆሲኒ አኒ ዱጉማ ሲጃለዴራ ይዴም ኢፋ ባሰይቲ ሂሜ እኒ ፉዳቹን በርባኔ ተውሌሞ አን yomiyo abdi akka sarran kunnetti himera amma garumo videoni hojjate gadhise irratti engadda ilaaltanitu walumaan turre akka sanbata guddaa dhufu nikaa godhachuu edu natti himera eenyuuf akka ta'e illee hin beeku anaaf ta'e nama biraaf ta'e hin beeku garumo ባይዱም እሪባ ዳባንጅራ ሰበበ ከናቲን አሊበከናል እንግዲህ እየሰማችሁ ነው። እኔ እሷ እያለች ያለችው የሆነ ጉዳይ አለኝ እንቅልፍ ያሳጣኝ ቤዛን እንቅልፍ ያሳጣት በጣም የተቸገረችበት ምክንያት እንግዲህ ምንድነው? ምን አለችው? እኔ በጣም ሰይድን አፈቅራለሁ ወዳለሁ። አይዘንድሮ የእውነቴን ነው የምላችሁ። ቤዛም በእንደዚህ አይነት አልጠበቅኳትም። ሲመስለኝ የነበረው መጀመሪያ ቤዛ ለሱመያ ወገንተኝነት እያሳየች ሰይድን ትመክራለች ብዬ ነበር ሲገምት ነበር። ግምቴ ይሄ ነበር። ለምን የአዩ ጓደኛ ስለሆነች አዩንም ሰይድ እንዲፈታት ወይ ደግሞ ሰይድን እንተውና ከሰይድ ጋራ እንዲፋቱ ታደርጋለች ብዬ ነበር የገመትኩት። ነገር ግን ግምቴም ትክክል አልሆነም። ያልጠበቅኩት ነገር ባልጠበቅኩት ሁኔታ ነበር የተገኘው። ትላንትና በተለቀቀው ቪዲዮ ላይ የሆነ ፓርት ስላልገባኝ ሐሳቡ በትክክል ስላልተገለጠኝ ወይ ደግሞ ስላልገባኝ አልፌ ነበርኩ። ትላንትና ያለፍኩትን ፓርት ላሳያችሁና ከዛ በኋላ እንፈርዳለን። እስከዛሬ ቁጭ ብዬ ጠብቄያለሁ። አዩ ምርር አድርጋኛለች። ካኔ አዩም በስነ ስርዓቱ ካሜራ ላይ ከምታዩት ውጪ ለምሳሌ ካሜራ ላይ ምናምን ስታዩ አብረን በስርዓቱ ምንኖር እየመሰላችሁ ነው። በስርዓቱም አብረን እየኖርን አይደለም። ልብሴን ሁላ አጣቢያ ቼን ማሰጠበው ምግብም ከውጪ ነው በዛት በለው ሁሌ ያቆረፈች መሄድ ነው። አንተ ለምን እንደዚህ ትላለህ? ሁሌ እየወጣች ቤተሰብ ጋር እየሄደች ነው። እና በስነ ስርዓቱ አሁን እኔ ሚስት እንዳለው ሰው እየኖርኩ አይደለም ማለት ነው። ገባሽ? ባዶ ኦና ቤት ውስጥ እንደምኖር ሰው ቁጠሪ። አዩ ምርር አድርጋኛለች፣ ሰልችቶኛል። ያው ቪዲዮንም ካያችሁት ያው ብዙ ነግሬያታለሁ። በውስጥም በደበድባት ሁላ አልስተካከልም ብላለች። እና አሁን በትክክሉ ቤቴን ቀጥ አድርጋ የምትይዝልኝ ሰው ፈልጋለሁ። እንግዲህ እዚህ ላይ ቤቴን ቀጥ አድርጋ የምትይዝልኝ ሰው ፈልጌም አግኝቻለሁ።
ወስኜን ጨርሻለሁ ሲል የቤዛን አይንና ቤዛ ለሰይድ የምታይበት አቅጣጫ ወይ ደግሞ ቤዛ ሰው እንግዲህ ያስቡት እኛም አፈቅረን እናውቃለን ለፍቅር የሚያውቅ ሰው እንዴት ብሎ ነው አይኑን አጮልቆ ሰውን የሚያይበት አያችዋ እንግዲህ የቤዛን አይን እስኪ የቤዛን አይን በስተክል እዩት እስኪ ካልሆነ እንደተፋቱኝ መቁጠር ነው ሱመያም ስንት ወር ግን አይተናናቅም አብራኝ የለችም በቃ እንደለሽ ቁጥሪያት ገባሽ አዩም በስራቱ አብራኝ እየኖረች አይደለም እያማረችኝ ጨጓራዬን ደም ግፊቴን ደም ብዛቴን ምናምኔን በቃ ሁሉ ነገር እየጨማመረችብኝ በሽተኛ እያደረገች ነው ከሷ ጋር መስማማት አልቻልኩም የልጅቷ ልብ ምት በስተክል ካያችሁት ማለት ነው የቀለበት ስነ ስርዓት አለኝ ሲል ሰይድ የቤዛ እንዴት ነው የቀልብ ምትዋ የልብ ምትዋ እንዴት እንደጨመረና አይኗን ራሱ በስተክል ሰይድ ማየት እንዳፈረች እስኪ ማየት ይችላልላችሁ ሰው እንግዲህ አስቡት እኔ አፍቅሬ ስለማውቀው እንግዲህ ብዙዎቻችሁ ስለ ፍቅር እንዴት ነው ሰው የሆነ ሰው ስታፈቅሩት እንዴት ነው አጮልቃቸው ምናምን እንደዚህ አመቻሉ ምናምን አይደለም እንዴ ፍቅር የሚገለጽበት ስለዚህ እስኪ በስተክል ወደደችም ጠላችም ሌላ ማግባቴ ነው ማለት ነው የቀለበት ስነ ስርዓቱን ፕሮግራሙን ቪዲዮ ይቀርጻል ለተመልካቾቻችንም ይለቀቃል ማለት ነው ሰርፕራይዝ አንቺም አልሰማሽም ግራ የገባኝ ስለሆነ ምልክ ትንሽ ድንግርግር ያለብኝ ነው ለዛን ቀን ታያለሽ እኮ አልኩሽ እሑድ ታያለሽ እኮ አልኩሽ እሑድ ዕለት ውድ ቤተሰቦቻችን እንግዲህ እሑድ ዕለት ሱመያም ስሚ አዩም ስሚ ተመልካቾችም ስሙ በቃ የመጣ ይምጣ ምንም ማድረግ አልችልም በሱመያም ተስፋ ቆርጫለሁ በአዩም ተስፋ ቆርጫለሁ በቃ አንድ ደና ምለው ሰው በስነ ስርዓቱ በደንብ ያጠናውት ሰው በስነ ስርዓቱ የማቆን ሰው ስርዓት ያለው ቢበደልም ቢደበደብም ከቤት ወጥቶ የማይሮጥ ልክ እንደ ድሮ እናቶች ባሌ ነው መታኝ እንደበደበኝ ብላ ያጠፋውትን አስተካክላለሁ ብላ ቤት ቁጭ የምትል ሮጣ እዚህ መዛም ማትሄድ አዩ ትንሽ ስታኮርፍ ሮጣ ወደ ቤተሰቦቿ ነው ያልተቀረጸም እንጂ ቪዲዮ ላይ እና እንደዛ ነው ችግር ነው ስለዚህ ውድ ቤተሰቦቻችን ቪዲዮን የቀለበት ፕሮግራሙ እሑድ ከተደረገ ቀለበት ስነ ስርዓቱ እሑድ ቀን ይደረጋል ቪዲዮ ተቀርጾ ኤዲት ተደርጎ ከተጠናቀቀ በኋላ ፖስት ማድረግላችሁናል መጀመሪያ ላይ ሲናገር የነበርኩት ነገር አሁን ገብቷቸዋል ብዬ ገምታለሁ ልጅቷም ሰይድን አፈቅራለች እንግዲህ ፍቅር እንዲው አይደለም ዝም ብሎ ፍቅር ሊይዝ አይችልም በመነጋገር በመቀራረብ በማውራት ነው ፍቅር የሚይዝ ስለዚህ ቤዛና ሰይድ ምንም ነገር በመካከላቸው ከሌለ እንዴት ነው ቤዛ በእንደዚህ አይነት ማፈሯ ወይ ደግሞ መታፈሯ ማፈሯን ምን አመጣ እያያችሁ ነው ትላንትና ቪዲዮ ላይ እኔ ልናገር አልናገር ለምንድን ነው ውሸት ነገር ባቀርብ ለረጋግጬ ማውራት ስላለብኝ ትላንትና ያን ነገር አለፍኩት አይቻለሁ ነገር ግን እኔ ያየሁት አቅጣጫና ቪዲዮን እየተረጎምኩት ልስማማልኝ ልመጣልኝ አልቻለም ከነጭራሹ አሁን ዛሬ ደግሞ እሷ ወጣ በራሷ አፍ ሰይድ ይወዳለሁ ሰይድን አፈቅራለሁ በጣም አከብራለሁ ብላ ስለተናገረች እኔ መጣልኝ ያን ነገር የሆነ ሰው ስታፈቅሩት የሰውነት ቋንቋ ይናገራል እኮ ያንን ሰው ለመውደድ ያፈረች እሱ ደግሞ የነገ ላንቺም አልነገርኩሽም ሰርፕራይዝ አለኝ ብሎ ሲናገር ነገ ኢንሻአላህ ያንን ቪዲዮ ሲለቀቅ እንግዲህ ዋሽቻቸው ከሆነ ተመልሼ በሚዲያዬ ይቅርታ የሚጠይቀው ይሆናል ነገር ግን እኔ የመሰለኝ ነገር ስላወራው ዛሬ በጣም እርግጠኛ ሆኜ ነው ማወራ ለምን ከሰይድ ጋራ ለማውራት እድል ስላላገኘሁት ለሰይድ የሚቀርብ ሰው የሆነ ሰው ለማናገር ሞክሬ ነበርኩ አዩና ሰይድ እንዴት ብሎ ነው ሱመያን አልፈልግም የሚል እንዴት ብሎ ነው ሱመያን ሳይፈልጎ እኔ ሶስተኛ ሚስት አገባለሁ ብሎ የምናገር ብዬ ጠየቅኩት ልክ ሲጠይቆ አይኛም እኮ ግራ ገብቶን ነው እንደዚህ አይነት ነገር ምናምን በሰፈር ይወራል አለ እንዴት እስኪ
ከሴቶች አጣራና ወይ ደግሞ ከሰፈር ከሱ የሚቀርባቸው ሰዎች እንግዲህ ሚዲያ ላይ ሁሉም ሰው ሚዲያ ላይ አይደለም የሚመጣ አጣራና ንገረኝ ምናምን ስለው እንግዲህ አጣርቶ የሆነ ነገር አለ ብቻ ሰይድ ማን እንደሚያገባ ሌላ ሴትም ይዟል ምናምን ብሎኝ ነገሩኝ ማለት ነው። ከማንም ያልተደበቀች ቪዲዮ ስለሆነች ለዛ ነውና ይሄን ነገር ያቀረብኩለት። ይሄ የመጨረሻ መልእክቴ ነው። በቃ ሱመያም ከሀገር መውጣቷ የመጨረሻ ነው። ወደዚህ የምትመለስ አይመስለኝም። እንዳሰበችው ከሆነ የልጅቷን አይ ከሀገር መውጣቷ እሷም የመጨረሻ ነው። ካሁን በኋላ እሷም የምትመለስ አይመስለኝም። እኔም ከሷ ተስፋ ቆርጫለሁ። ሀገር ውስጥ ያለች መስሎኝ ነበር ስለማመጣት የነበረው። አሁን እኔም ተስፋ ቆርጫለሁ። እሷም ተስፋ ቆርጣ ሄዳለች። ግን አንድ እድል ካለክ ምናልባት ምን አይነት እድል አለ? ካሁን በኋላ ምናልባት ማለት ራስ ወዳድ መሆን አልፈልግም። ምን ራሴን ባዳምጥም ብዙ ነገሮች ቢሆኑም ግን ራስ ወዳድነት በጣም ማንነቴ አይደለም ሰይድ። በቃ ካሁን በኋላ እኔ ሱመያ ስሟንም እኮ አልጠራም አልኩ። በቃ ስሟንም አልጠራም፣ ያለችበትም ሄጄ አልፈልግም። የመጨረሻ ውሳኔ ነው። ውድ ቤተሰቦቻችን እሁድ ቀን ቢያንስ ፎቶን ቢሆን ፖስት አደርግላችኋለሁ። የቀለበት ስነ ስርዓቱ ይጀምራል። ከዛ በኋላ እንትን ይላል። ሱመያም ሰምተሻል። ምንም ማድረግ አልችልም። ካሁን በኋላ እንዳትወቅሽኝ ራስሽ ነሽ እምቢ ብለሽ ሄድሽው። ለምኝ እሁድ ቀን ቀለበት አደርጋለሁ፣ ቀለበት አደርጋለሁ፣ ፖስታል ምናምን እያለ ነው። እሷ ግን ልጅቷ ማውራትም መናገርም ሳይድም ላይ ሳይድን ማየት እንግዲህ የሰውነት ቋንቋ ያወራል። እንግዲህ እንደምትመለከቱት ከቪዲዮ ራሱ በቃ ሰው ሳይናገር ቪዲዮ ራሱ ይናገራል ከምንም በላይ ማለት ነው። እንግዲህ ልጅቷ አንዴ እንደዚህ ትላለች፣ አንዴ እንደዚህ ትላለች፣ አንገቷን ታነቃንቃለች ምናምን በጣም የሰውነት ቋንቋ ራሱ በጣም በትክክል ስለሚናገር እንግዲህ ሰይድ እኔ ቤዛን የሚያገባ ከሆነና ለቤዛ ቀለበት የሚያደርግ ከሆነ በጣም ውርደት ብቻ ለመናገር ራሱ በጣም የሚከብድ ነገር ነው። እንግዲህ ስለ ልጅቷም እኔ መጥፎ ነች ምናምን ብዙም ባላውቅም ለምን እንግዲህ አስቡት ሱመያን ትቶ ሱመያ ወደ የመን መታለች። እንግዲህ ሱመያን ላለመፈለግ እንዴት ሱመያን መፈለግ ነው የሚሻለው ወይስ ሶስተኛ ሚስት አገብቶ $400 ወይ ደግሞ ለቪዛ ለአየር $400 $500 በአጠቃላይ $800 ከፍሎ ሱመያን መፈለግና $2000 ወይ ደግሞ ከዛ በላይ አውጥቶ በ10000 ሶስተኛ ሚስት ማግባቱ ነው የሚሻለው። በ7 ወር ውስጥ ለአዩ የተደገሰለት ድግስ ለኛ አልተረሳንም። እንዴት ለሱ ይረሳል? በብር አይደለም እንዴ? እንግዲህ ቻይናዎች ስፖንሰር አድርጎለት ከሆነ እንጃ ብቻ አላውቅም። ቻይና ሄዶ ከተመለሰ በኋላ ሰይድ ሌላ ምግብ በልቷል። ባጭሩ ለሰይድ ምንም ወንዶች አይታይለት። እንግዲህ አይኑን ሲገልጥ ኦሬዲ ሴቶች ምንድነው ትላንትና ነው እቺ ልጅ አጥንቼ ምናምን እንደዚህ ከመቼ ነው አጠና? መጠናናት እኮ ያለ ነገር ነው። ነገር ግን አንተ ለመጠናናት ያበቃ ጉዳይም የለም። እንዴት ነው? አዩም ልክ ወደ አዩ ስትመለስ አዩ ደግሞ እንግዲህ እንዳያችሁት ነው ወሬው እንግዲህ መከራው ነው። በዛው ላይ አብዛኛው ጊዜ ሱመያን ፍለጋ ላይ ነው አሳለፍኩ። ከየመን እኮ ከተመለስኩ 2 ወር አልሞላም። የመን 2 ጊዜ መጣል፣ ከኢትዮጵያ ተመላልሳል፣ ባህር ዳር፣ ጎንደር ምናምን እንዴ ያልበቃ ሲል እንዴት ሶስተኛ ሚስት ሰይድ ተረጋግተ በራሴ ወደ ራሴ ብትመለስና ብዙ እንግዲህ አስቦት እኔ እንጃ ብቻ እንግዲህ ሰይድ እንዴት እንደሚረዳና እኔ እንደሚረዳ ከሆነ ብዙ ሚስት በማግባት አይደለም ወንድነት መግለጫ፣ ብዙ ማግባት የወንድነት መግለጫ አይደለም እንደኔ አስተሳሰብ ማለት ነው። 4 ሚስት አገባ 5 ሚስት አገባ ይሄ እኮ ለታሪክ ራሱ ሰይድ ታሪኩን አበላሽ ነው እንጂ የሚባለው ሰይድ ታሪኩን ሰራ ወይ ደግሞ ታሪክ ሰራ ብለን አንናገር። እንግዲህ ወደ ራስ የምትመለስበት ጊዜ መቼ እንደሆነ ግራ ገብቶኛል።